35 ዓመት ሞልቶሽ ሊሆን ይችላል። ምናልባትም 37 ወይም 40 ዓመትም ሆኖሽ ሊሆን ይችላል። በዚህም የተነሳ በየወሩ እርግዝናን በተመለከተ የሚጠበቀው ውጤት እየዘገየ እንደሚሄድ ሊሰማሽ ይችላል። ቤተሰብና ጓደኞችሽም መቼ ነው ልጅ የምትወልጂው ብለው ብዙ ጊዜ ይጠይቁሻል። በተለያዩ ሶሻል ሚዲያዎች ደግሞ በፍጥነት እርጉዝ የሚያደርጉ ተአምራዊ መንገዶች የሚሉ ርዕሶች በየቀኑ ይታያሉ። ነገር ግን አንቺ አሁንም የእርግዝና መልካም ውጤት እየጠበቅሽ ሊሆን ይችላል። መልካሙ ዜና ግን ይሄ ነው። 35 ዓመትና ከዛ በላይ መሆን ማርገዝ አይቻልም ማለት አይደለም። በ30ዎቹ መጨረሻና በ40ዎቹ መጀመሪያ ውስጥ ብዙ ሴቶች በተፈጥሮ ጤናማ ልጆችን ይወልዳሉ። ነገር ግን 35 ዓመት ከሞላ በኋላ እያንዳንዱ ቀን ወይም ደግሞ እያንዳንዱ ወር ዋጋ አለው። ትክክለኛዎቹን እርምጃዎች ከወሰዳችሁ ደግሞ የእርግዝና እድላችሁን በከፍተኛ ሁኔታ ማሳደግ ትችላላችሁ። ዛሬ ከ35 ዓመት በላይ ያላቸው ሴቶች የማርገዝ እድልን የሚጨምሩ በሳይንስ የተደገፉ 10 ምርጥ መንገዶችን እነግራቸዋለሁ። በተለይ በዚህ ቪዲዮ መጨረሻ ብዙ ጥንዶች የሚፈጽሙትን ትልቁ ስህተት እነግራቸዋለሁ። እሱን ማስተካከል ደግሞ ውድ ጊዜያችሁን ሊቆጥብላችሁ ይችላል። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ዛሬ በዓለም ዙሪያ ሚሊዮኖችን የሚመለከትን ጉዳይ አንስተን እንነጋገራለን። ዛሬ ብዙ ሴቶች በስራ፣ በትምህርት፣ በገንዘብ አቅም ተስማሚ የትዳር አጋር ባለማግኘት ምክንያት እርግዝናን ያዘገያሉ። ይህም ሁሉም የሚረዳውና የሚገባ ውሳኔ ነው። ነገር ግን ደግሞ የሰውነታችን ባዮሎጂ ሁልጊዜ ከህይወታችን እቅድ ጋር አብሮ አይሄድም። ከ35 ዓመት በኋላ ማርገዝ ይቻላል። ነገር ግን የማርገዝ አቅም ቀስ በቀስ እየቀነሰ ይሄዳል። መልካሙ ዜና ግን ይሄ ነው። የእርግዝና እድልን ሊያሳድጉ የሚችሉ በሳይንስ የተደገፉ ብዙ መንገዶች መኖራቸው ነው። እስኪ እነዚህን 10ሩን ምርጥ መንገዶች አንድ ባንድ እንመልከት። የመጀመሪያው ምርጥ ዘዴ የመሃንነት ምርመራን አለማዘግየት። 35 ዓመት በላይ ያሉ ሴቶች ብዙ ጊዜ የሚሰሩ ስህተት እርግዝና በራሱ ይሳካል ብለው ብዙ ጊዜ ማባከናቸው ነው። ከ35 ዓመት በታች ካላችሁ በተፈጥሮ ለ12 ወራት ያህል መጠበቅ ትችላላችሁ። ነገር ግን ከ35 ዓመት በላይ ከሆናችሁ ለ6 ወር ሞክራችሁ ካልተሳካ ህክምናዎችንና ምርመራዎችን በጊዜ ጀምሩ። 40 ዓመት ከሞላችሁ ደግሞ 6 ወር መጠበቅ አይጠበቅባችሁ። ልጅ ለማግኘት እንደወሰናችሁ ወዲያውኑ ምርመራዎችን ጀምሩ። ቀደም ብሎ መመርመር በጊዜው ሊታወቁና ሊታከሙ የሚችሉ ችግሮችን ለመለየት እድል ይሰጣል። ሁለተኛው ዘዴ ያላችሁበትን ሁኔታ በትክክል እወቁ። በዚህም ምክንያት የእንቁላል ክምችትን የሚገመግሙ ምርመራዎችን ለማድረግ ከሐኪማችሁ ጋር ተመካከሩ። እውቀት ኃይል ነውና። እነዚህ ምርመራዎችም ኤምኤች ኦር ደግሞ አንቲሞለሪያል ሆርሞን፣ እንቁላሎችን መቁጠር ኦር ደግሞ አንትራል ፎሊኩላር ካውንት፣ ኤፍኤስኤች ወይም ደግሞ ፎሊኩላር ስቲሙሌቲንግ ሆርሞን እንዲሁም ስትራይዳይን እና ሌሎች ሆርሞኖችን ለማድረግ ከሐኪማችሁ ጋር ተመካከሩ። እነዚህን ነገሮች ስታደርጉ በጊዜ ያላችሁበትን ሁኔታ ስለምታውቁ መውሰድ ያለባችሁን አማራጭ በጊዜ ትወስዳላችሁ። በነገራችን ላይ እነዚህ ምርመራዎች በእርግጠኝነት እርጉዝ ትሆናላችሁ ወይም ደግሞ አትሆኑም የሚል መረጃዎችን በቀጥታ አይነግሩ። ነገር ግን የቀረውን የእንቁላል ክምችት ለመገምገምና ትክክለኛ የህክምና እቅድ ለማውጣት ጠቃሚ መረጃን ይሰጣሉ። አነስተኛ የእንቁላል ክምችት አለ ማለት በፍጹም አታረግዙም ማለት አይደለም። ነገር ግን ጊዜን በጥበብና በብልሃት ለመጠቀም ያግዛል። ሶስተኛው ጠቃሚ መንገድ ግብረ ስጋ ግንኙነት በትክክለኛው ጊዜ ያደርጉ። ብዙ ጥንዶች የሚያቃልሉት ነገር ይሄ ጉዳይ ነው። ሴቶች በየወሩ ባሌ ልጅ ለ6 ቀን ያህል ለእርግዝና ዝግጁ ይሆናሉ። ይህም እንቁላል ከመለቀቁ 5 ቀን ቀድሞና እንቁላል እንደተለቀቀ ሰሙ። ታዲያ በእነዚህ ቀናቶች ላይ ግንኙነት ማድረግ እርግዝና እንዲፈጠር ያግዛል። እንቁላል የሚለቀቅበትን ቀን ለማወቅ እነዚህን አማራጮች ተጠቀሙ። አንደኛ፣ እንቁላል መለቀቁን የሚያሳይ ምርመራን ተጠቀሙ። የማህፀን ጫፍ ፈሳሽን በአግባቡ ተከታተሉ። የወር አበባ ዑደታችሁን መዝግባችሁ ያዙ። እንዲሁም በአንዳንድ ሁኔታዎች በአልትራሳውንድም ተከታተሉ። ለእርግዝና ዝግጁ በምትሆንበት ወቅት በየአንድ ወይም ደግሞ በየ2 ቀኑ የሚደረግ ግንኙነት ለፍሬ ያበቃል። አራተኛ፣ ጤናማ ክብደትን ጠብቁ። ከመጠን በላይ ክብደትም ሆነ በጣም ዝቅተኛ ክብደት የማርገዝ አቅምን ሊቀንሱ ይችላሉ።
ብዙ የሰውነት ስብ ሆርሞኖችን ሊያዛባና የእንቁላል መለቀቅን ሊያውክ ይችላል። በጣም ቀጭን መሆንም ተመሳሳይ ችግር እንዲያጋጥም ሊያደርግ ይችላል። ስለዚህ በተመጣጠነ ምግብና መደበኛ በሆነ አካላዊ እንቅስቃሴ ጤናማ BMI ይኖራችሁ። ከመጠን በላይ ክብደት ላላቸው ሴቶች ከ5 እስከ 10% ክብደት መቀነስ እንኳ የማርገዝ እድላቸውን ሊያሻሽለው ይችላል። አምስተኛ ለማርገዝ ተስማሚ አመጋገብን ተከተሉ። እርግዝና በተአምር እንዲፈጠር የሚያደርግ ተአምራዊ ምግብ የለም። ነገር ግን በአጠቃላይ የምትመገቡት አመጋገብ በጣም ጠቃሚ ነው። ትኩረት ማድረግ ያለባችሁ አመጋገቦችም እነዚህ ናቸው። ብዙ ፍራፍሬና አትክልቶችን ተመገቡ። ሙሉ እህሎችን፣ ዝቅተኛ ስብ ያላቸው ፕሮቲኖችን፣ ዝቅተኛ ሜርኩሪ ያላቸው አሳዎችን፣ እንደ ወይራ ዘይት፣ ለውዝና አቮካዶ ያሉ ጤናማ ቅባቶችን ተጠቀሙ። እንዲሁም በቂ የሆነ አይረንና ፎሊክ አሲድ መውሰዳችሁን አትርሱ። በተቃራኒው ደግሞ ጣፋጭ ምግቦችን፣ የተቀነባበሩ ምግቦችን እንዲሁም ትራንስፋት የበዛባቸው ምግቦች ከመመገብ ተቆጠቡ። እነዚህን ምግቦች ስትመገቡ ጤናማ የምግብ ስርዓት ስለሚኖራችሁ የማርገዝ እድላችሁን ይጨምራል። ስድስተኛው ዘዴ አስፈላጊ ቫይታሚኖችንና ማሟያዎችን ውሰዱ። 35 ዓመት ከሞላችሁ በኋላ የሰውነት የንጥረ ነገር ፍላጎትና የእንቁላል ጥራትን የሚደግፉ እገዛዎች እጅግ በጣም አስፈላጊ ናቸው። ሁሉም ማሟያዎች ወይም ደግሞ ሰፕሊመንቶች እኩል አይደሉም። አንዳንዶቹ የሚሰጡት ጥቅም በጥናት የተደገፈ ሲሆን፣ ሌሎቹ ደግሞ ምንም ጥቅም እንዳላቸው ግን አልተረጋገጠም። ስለዚህ ቫይታሚኖች ወይም ደግሞ ሰፕሊመንቶች የተለያዩ ሊሆኑ ይችላል። እርግዝና ስታቅዱ መወሰድ ያለባቸው የተወሰኑ ማሟያዎች ወይም ደግሞ ሰፕሊመንቶች። ፎሊክ አሲድ ከ400 እስከ 800 ማይክሮግራም በየቀኑ ቢወሰድ ይመከራል። ሁለተኛው በተለይ የቫይታሚን ዲ እጥረት ካለ ቫይታሚን ዲ መውሰድ ይመከራል። ሶስተኛው በሐኪሞች ከታዘዘ አይረን ወይም ደግሞ ብረት መውሰድም ጥሩ ነው። ሲኦኪውቴንና ሌሎች ቫይታሚኖችም በሐኪሞቻቸው ከታዘዙ ብትወስዷቸው ይመከራል። ይህንን ግን አስታውሱ፣ ማሟያዎች ወይም ደግሞ ሰፕሊመንቶች ጤናማ አመጋገብን በፍጹም አይተኩም። የተወሰነ እገዛ ለማድረግና የማርገዝ እድልን ለመጨመርና ለማቀላጠፍ ግን ትልቅ ሚና ይጫወታሉ። ሰባተኛ ማጨስን፣ አልኮልንና ከመጠን በላይ ካፌንን ይቀንሱ። እነዚህ ሶስት ነገሮች የማርገዝ እድል ላይ ከፍተኛ ተጽዕኖ አላቸው። ማጨስ የእንቁላል ጥራትን ይቀንሳል፣ እንዲሁም የእንቁላል ክምችትም በፍጥነት እንዲሟጠጥ ያደርጋል። አልኮልም በተመሳሳይ እንቁላል ላይ አሉታዊ ተጽዕኖ ይኖረዋል። ብዙ መጠጣትም የመፀነስ አቅምን ሊቀንስ ይችላል። ካፌን በአብዛኛው መጠነኛ ሆኖ የሚወሰድ ከሆነ ደህና ቢሆንም ከመጠን በላይ ከተወሰደ ግን ችግሮች እንዲፈጠሩ ያደርጋል። የማርገዝ እቅድ ካላችሁ በመጀመሪያ ማድረግ ያለባችሁ የምታጭሱ ከሆነ ማጨስን ማቆም ነው። ይሄም በጣም ጠቃሚ ከሆኑ ውሳኔዎች አንዱና ዋነኛው ነው። ስምንተኛው መንገድ ስር የሰደዱ የሕክምና ችግሮችን በአግባቡ መታከም። አንዳንድ የጤና ችግሮች የመፀነስ አቅምን በከፍተኛ ሁኔታ ሊቀንሱ ይችላሉ። ለምሳሌ ፖሊሲስቲክ ኦቫሪያን ሲንድረም፣ የታይሮይድ በሽታ፣ ኢንዶሜትሮሲስ፣ ፋይብሮይድ ወይም ደግሞ ሞኝ የማህፀን እጢ፣ የስኳር በሽታ፣ ከዚህ በፊት የተከሰቱ የማህፀን ወይም ደግሞ የቱቦ ኢንፌክሽኖች። እነዚህ የጤና ችግሮች በአግባቡ ካልታከሙ ቶሎ እንዳታረግዙ ሊያደርጓችሁ ይችላሉ። እነዚህን የጤና ችግሮች በአግባቡ መቆጣጠርና መታከም የእርግዝና እድልን በከፍተኛ ሁኔታ ሊያሻሽለው ይችላል። ዘጠነኛው መንገድ የወንዱን ፍሬያማነት በፍጹም አትዘንጉት። ብዙ ሴቶች የመሃንነት ችግር የሴቷ ብቻ እንደሆነ አድርገው ያስባሉ። ይሄ ግን ትክክል አይደለም። ከሚያጋጥሙ የመሃንነት ችግሮች ውስጥ ከ30 እስከ 50% የሚሆነው በወንዱ ምክንያት የሚመጣ ነው። ስለዚህ የትዳር አጋራችሁ የዘር ፍሬ ምርመራ ማድረግ እጅግ በጣም አስፈላጊ ነው። የሴቷን ምርመራ ብቻ ማድረግ ብዙ ጊዜ ውድ ጊዜን ያባክናል። ስለዚህ ሁለታችሁም ወደ ጤና ተቋም መጣችሁ የወንዱም የዘር ፍሬ ምርመራ ቢደረግ በቀላሉ ችግሮችን ማወቅና መለየት ስለሚቻል መፍትሄዎችን ለመስጠትም ያግዛል። አስረኛው ዘዴ የመሃንነት ሕክምናን በፍጹም አትፍሩ። ይህ ብዙ ጥንዶች የሚሰሩ ስህተት ነው። አንዳንዶቹ 2፣ 3 ወይም ደግሞ 4 ዓመታት ሙሉ ያለምንም ምርመራና ያለምንም እገዛ በራሳቸው እርግዝና ይሳካል ብለው ብዙ ጊዜያትን ያሳልፋሉ። 35 ዓመት ከሞላ በኋላ ግን ጊዜ በጣም ውዱ ነገር ነው። ቀደም ብሎ ሕክምና ምርመራዎችን መጀመርና የሐኪም ድጋፍ ማግኘት የነገ ልጅ የማግኘት ተስፋችሁን ለማለምለም ከፍተኛ ሚና አላቸው። 35 ዓመት ከሞልቷችሁ የማርገዝ እድል አላችሁ። ብዙ ሴቶችም በተፈጥሮ ጤናማ ልጆችን ይወልዳሉ። ነገር ግን እድሜ ሲጨምር ጊዜ የበለጠ ጠቃሚ ነው። ስለሆነም በጊዜ ምርመራዎችን አድርጉ።
ጤናማ የአኗኗር ዘይቤንም ተከተሉ። ከሐኪሞቻችሁ ጋርም በጊዜ ተማከሩ። እነዚህን ነገሮች በሚገባ ከተገበራችሁ በፍጥነት ታረግዛላችሁ። አስታውሱ፣ የዕድሜ ቁጥር ብቻ ህልምን አያቆምም። ነገር ግን ትክክለኛ እርምጃዎችን በጊዜው መውሰድ ልጅ የማግኘት እድልን በጣም ያሳድገዋል። ውድ ሴቶች፣ ከ35 ዓመት በኋላ ልጅ ለማግኘት የሚያስጨንቃችሁ ትልቁ ጥያቄ ምንድን ነው? በዚህ ጉዳይ ላይ ያላችሁን ተሞክሮና አስተያየት መስጫው ላይ አስቀምጡልን። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንን በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።